አስቸኳይ ጊዜ አዋጁ በሚፈጸምበት ክልል ውስጥ ፖሊስ ወይም ሌላ ማንኛውም የጸጥታ ኃይል ትጥቁን እንዲፈታ። ሰውየው የተዋጣላቸው ምሁር ነበሩ። ይህ የተማሪዎቻቸውም ሆኑ ባልደረቦቻቸው ምስክርነት ነው። ደግሞም በጸባያቸው ምስጉን ሰው አክባሪና በጎ አሳቢ ነበሩ። ቅንነታቸውን የሚያስታውሱ የሥራ ባልደረቦቻቸው ጭካኔና ተንኮልስ አልነበረባቸውም ይሏቸዋል። አሁን የሆኑትንና የሚሆኑትን ነገር ስናይ በእርግጥ እኛ የምናውቃቸው ሰው ናቸውን ስንል እንጠይቃለን በማለት የሚናገራሉ። በሕይወት እንደሌለ ሰው ነበሩ ተብሎ የሚነገርላቸው ጌዲዮን ጢሞቴዎስ ናቸው። በእርግጥ የብልጽግና ሹመኛ መሆን፣ የዚህ በወንጀል የተነከረ በአገር ክህደትም የተመሰከረለት አገዛዝ አባል መሆን በራሱ ከሞቱት በላይ ካሉትን በታች አድርጎ የሚያስቀምጥ ቢሆን ስህተት አይመስልም። በአብይ አህመድ ለመሾም በሳቸው ሚኒስትርና ኮሚሽነር ለመሆን በትምህርት ዝግጅት ወይም በሞራልና ለራስ በሚሰጥ ዋጋ ከሳቸው ያነስክ መሆን አለብህ የሚሉ ሰዎች አሁን ያሉትን የአገሪቱን ባለስልጣናትም በዚሁ ቀመር ያሰሏቸዋል። አገራቸውን አብዝተው እንደሚጠሉት፣ ህዝባቸውን ደጋግመው እንደሚገሉት ያሳዩ፣ ትናንት የተናገሩትን ዛሬ የማይደግሙ ዋሾ፣ በተጭበረበረ የትምህርት ሰነድም የሚታወቁ፣ በፖለቲካም በኢኮኖሚም ሆነ በታሪክ የረባ እውቀት የሌላቸው፣ ጭካኔንና ገንዘብን የስልጣን ማጽኛ ያደረጉ ናቸው የሚባልላቸው የአገሪቱ ጠቅላይ ሚኒስትር የሚሰጡትን ሹመት ለመቀበል ተቀባዩ ሰው ከአለቃው በሞራል በትምህርት ዝግጅት ወይም ለአገሩ በሚሰጠው ዋጋ ወይም ለራሱ ባለው ክብር ከሳቸው ያነሰ መሆን አለበት የሚለውን ጉዳይ ብዙዎች ይስማሙበታል። ጌዲዮን ጢሞቴዎስ ግን ቢያንስ በአካዳሚያዊ ብቃታቸው ጥያቄ የሚነሳባቸው አለመሆናቸው፣ እኔም ዶክትሬት አለኝ ከሚሉት ጠቅላይ ሚኒስትሩም የላቀና የበቃ የትምህርት ሰነድ ማቅረብ የሚችሉ በመሆናቸው በዚህ ረገድ ከአለቃቸው የሚበልጡ ናቸው። የቀድሞ መምህር፣ የቀድሞው ጠቅላይ አቃቢ ሕግ ዲኤታ፣ የአገሪቱ ዋና ከሳሽ፣ የብልጽግናው አገዛዝ የሕግ አንጎል፣ ብልጽግና በአገር ውስጥ የሚያካሄደውን ግድያና ጥፋት ምክንያታዊና ዓለም አቀፋዊ ሊያደርግ ሲሞክር የሕግ አንቀጾችን ይዘው ብቅ የሚሉት ጌዲዮን አሁን የውጭ ጉዳይ ሚኒስትር ተደርገዋል። የቀድሞ ቢሮአቸውን ለባለቤታቸው ሐና አርአያ ሥላሴ አስረክበዋል። ጌዲዮን 5 ዓመት በቆየው ስልጣን ዘመናቸው 5 የአስቸኳይ አዋጆችን ለማወጅ የዋለውን ሕግ በማርቀቅና በመምራት ሚሊዮኖች ያለቁበትን ጦርነት፣ ዜጎች በማንነታቸው ተለቅመው የታሰሩበትን ሁነት ፈጥረዋል። አገዛዙ በሕግ እንዲገዛና እንዲገዛ ሳይሆን በአዋጅ እንዲገድል ያመቻቸውን ሕግ ከፊት ሆነው ያሰናዱት ጌዲዮን ከኦሮሞ ነጻነት ሰራዊት ጋር የነበረው ድርድር እንዲከሽፍ፣ ከትግራይ ጋር ያለው ሁኔታ እንዲወሳሰብ፣ አማራ ክልል ቀውስ እንዲባባስ የሚያደርጉ የሕግ ተግባራትን ፈጽሟል የሚባልላቸው ጌዲዮን የአብይ አህመድ የሕግ ክፍል ሆነው የሰሩበትን መንበር ለትዳር አጋራቸው አስረክበዋል። ብልጽግናዎች በቱርክ አደራዳሪነት አንካራ ሄደው ከሶማሊያ ጋር ንግግር እንዲጀምሩ ሲደረግ የነበራቸው ሁኔታ ቀጣዩ መዳረሻቸው የውጭ ጉዳይ ሚኒስትርነት እንደሆነ የሚያስጠረጥር ነበር የሚሉ ሰዎች ጌዲዮን አሁን በተሾሙበት ቦታ ላይ ሊቀመጡ የነበረው አምና እንደነበር ያስታውሱና ያስቀሩት ደመቀ መኮንን ናቸው ይላሉ። በትምህርታቸው ምስጉን፣ በጸባያቸውም ጨዋ፣ ወዲህ ደግሞ አማኝ ናቸው የሚባልላቸው ጌዲዮን ተርታውና ከርታታው የአገሪቱ ዜጋ ብቻ ሳይሆን የብልጽግናው አገዛዝ ባለውለታ የሆኑት ሰዎችም ከፓርላማ እየተጎተቱ ሲታሰሩ ዋና አቀናባሪ እንደነበሩ በአደባባይ ሲነገር ተሰምቷል። የምክር ቤት አባላት ኢሚኒታችን ሳይነሳ ተጎትተን እንደ ሽፍታ ስንታሰር እና ለወራት ስንቀመጥ፣ ሌሎች የምክር ቤት አባላትም ደግሞ እንዲሁ የፌዴሬሽን ምክር ቤት፣ የህዝብ ተወካዮች ምክር ቤት አባላት ተገቢ ፍትህ ሳያገኙ ለዓመታት ሲንገላቱ የፍትህ ሚኒስትር ምንም የሰራው ነገር የለም። ከሳሹ የፍትህ ሚኒስትር ነው። ኢትዮጵያ የተባለች ደሃ ሀገር ከሌላት አውጥታ እነ ጌዲዮንን በነጻ ያስተማረቻቸው ዜጎቿን የሚገድልና የሚያፈናቅል የሚቀጣና የሚበድልን አገዛዝ ሕግ እየጣሱ እንዲያገለግሉ ነው ወይ የሚለውን የሞራል ጥያቄ ትተን እኒያ አትግደል አትዋሽም የሚለውን የኪዳን ቃል እገዛለታለሁ የሚሉት ሃይማኖተኛ ሰው በሕዝብ ላይ የሚጨክኑ አንቀጾችን እያረቀቁ ለገዳይ አለቆቻቸው ማቅረባቸው ምክንያት ምንድን ነበር የሚለውን እንጠይቅ። ለመሆኑ የተከበረ ሙያ የነበራቸው ደግሞም የተከበሩ ተመራማሪ የነበሩት ሰው ዓለም ያገለለውን ኢትዮጵያውያን በጠላትነት ፈርጀው ጠመንጃ አንስተው የሚፋለሙትን መንግስትና መሪ ማገልገል ስለምን መረጡ? እኒያ የወርቅ ሜዳሊያ አንስተው ዲግሪ የጫኑ ሰው በኢትዮጵያውያን ላይ የተጫነን ኢፍትሐዊነትና ህገወጥነት ስለምን ሲያዋድዱ ከረሙ? የኑረንበርግን ፍርድ ያጠና የሩዋንዳን የዘር ማጥፋት ወንጀልና የአሩሻን ዳኝነት የሚያውቅ ምሁር እንዴት በሚሊዮኖች ነፍስ የሚጠየቅ አገዛዝ አባል ለመሆን ከነቤተሰቡ ወሰነ?
አገዛዙ ህዝብ ሲገድል፣ ሴቶችን በመደዳ ሲደፍር፣ በቅጥረኛ ሰራዊት የራሱን አገር ህዝብ ሲወጋ በቀጥታም ሆነ በተዘዋዋሪ ያገለገለ ያስተባበረና የደገፈ የትኛውም ሰው የጊዜ ጉዳይ ካልሆነ በቀር ከተጠያቂነት እንደማያመልጥ ለጌዲዮን አይነገርም የሚል ክርክር የሚያቀርቡ ሰዎች በጄኖሳይድ ተወንጅለው ለእስር የተዳረጉትን የሂትለር ጠቅላይ አቃቢ ህጎች እነ ፍራንዝ ጉርትነርን፣ የሩዋንዳውን የፍትህ ሚኒስትር ሬንዚሆንና መሰል ሰዎችን ያነሱና ጌዲዮን ይህ እንዴት ተዘነጋቸው ይላሉ። የአስቸኳይ ጊዜ አዋጁ ቢራዘም ለህዝብ ደህንነትና ሰላም በጣም ጠቃሚና አስፈላጊ መሆኑን ደምድሟል። የብልጽግናው አገዛዝ ለህዝብ ሰላም ማስፈን ሲያቅተው፣ የፖለቲካ ችግርን መፍታት ሲሳነው ወይም መፍታት ሳይፈልግ ሲቀር፣ ጦርነት ሲያምረውና የመግደል ቆሌው በጥቂት ሰው ነፍስ አልረካ ሲል ባለፉት 6 ዓመታት 5 የአስቸኳይ ጊዜ አዋጆችን አውጥቷል። የኮሮና ወረርሽኝን ምክንያት አድርጎ ከታወጀው አዋጅ በስተቀር ሌሎቹ ሁሉም አዋጆች በጸጥታ ችግር ምክንያት የተፈጠሩ ናቸው። እነዚህን አዋጆች ደግሞ አንቀጽ በአንቀጽ አዘጋጅተው ህግ ጽፈው እያነበቡ ለህዝብ የሚከሰቱት ጌዲዮን ጢሞቴዎስ ነበሩ። ብልጽግና ሰው መግደል ሲያምረው፣ አብይ ጦርነት ማወጅ ሲያምራቸው ጌዲዮን አዋጅ ያውጃሉ ተብሎ በአገዛዙ ሰፈር እስኪቀለድ ድረስም ሚኒስትሩ ይህንን ሚናቸውን እየተወጡ ከርመዋል። ካሁን በፊት ያወጅናቸው አዋጆች ምን ጠቀሙ፣ ለአገረ ስንፈየዱ፣ ስንት ነፍስ ከሞት ስንት ሀብት እስከ ውድመት ታደግንበት የሚለውን አልገመገሙም። በኮሮና ምክንያት በ2012 ያሳወጁትን አዋጅ በርካታ የብልጽግና ተቃዋሚዎች ወደ እስር ቤት እንዲጋዙም አድርገውበታል። ያኔ ጌዲዮን በአዳነች አቤቤ ዋና አቃቢ ህግነት በሚመራው ሚኒስቴር ውስጥ ምክትል ነበሩ። ሆኖም አንድ ገጽ ሪፖርት የመጻፍ አቅም የሌላቸው አዳነች አቤቤ ያንን የአስቸኳይ አዋጅ ተገና አድርገው የታሰሩ ሰዎችን በማስመልከት ክስ እንዲመሰረት፣ ፖለቲከኞችም እንዲታሰሩ ለማድረግ የሰየሟቸው ጌዲዮንን ነበር። እናም የብልጽግና ደጋፊ ሆነው የተሰየሙት አብንና ኢዜማ ሲቀሩና አማራ ነኝ ባይ ልሂቃን አገዛዙን ስልጣኑን ለማጽናት ወገባቸውን አስረው በሚሰሩበት በዚያ ሰሞን ብልጽግናን የሚቃወምባቸውን ሁሉ እንዲታሰርላቸው ከተቻለም እንዲገደልላቸው ሲቀሰቅሱ ከጀዋር መሐመድ እስከ ልደቱ አያሌው፣ ከበቀለ ገርባ እስከ ይልቃል ጌትነት፣ ከተወልደ ገብረ ጻድቃን እስከ እስክንድር ነጋ፣ ከኦፌኮ እስከ ኦነግ፣ ከኢዴፓ እስከ ባልድራስ፣ ከህወሓት እስከ ኢሃን አመራሮች ሁሉ ሲታሰሩ ጌዲዮን የአገዛዙ የእስር ኮማንድ ፖስት አባል ነበሩ። ከዚህ ቀደም ብሎ ደግሞ አገዛዙ በመቃብር ውስጥ ሆኖም የሚያመሰግናቸውን ትልቅ ውለታ ውለውለታል። ከ7 ዓመት ጀምሮ 7ኛ ንጉሥ የመሆን ንግርት አለኝ የሚሉት ጠቅላይ ሚኒስትሩ ገና የቤተ መንግስቱን መግቢያና መውጫ እንኳን በቅጡ ለይተው ሳያውቁት የአገር መሪ ሁን ተብለው በተሾሙ በሁለተኛው ዓመት የ2012 የምርጫ ዘመን ደረሰባቸው። በዚህ ጊዜ ነበር የጌዲዮን ሚና እጅግ አስፈላጊ ሆኖ የተከሰተው። የኮሮና ቫይረስ ለዓለም ስጋት ሆኖ በተከሰተበት በዚያ ወቅት ምርጫ ማካሄድ ስለማይቻል ህገ መንግስቱን ተርጉመን የብልጽግናን ዕድሜ እናራዝመው አሉ። በዚህም ለ7ኛው ንጉሥ መንበር ያላቸውን ታማኝነት አረጋገጡ። የህገ መንግስት ክፍተትን ለመሙላት ህገ መንግስታዊ ዲሞክራሲ ባለባቸው በተለያዩ ሀገራት የተለመደና የሚሰራበት አሰራር ነው። ህገ መንግስቱን የመተርጎም የመጨረሻ ስልጣን ያለው አካል የህገ መንግስቱ ጠባቂና ጋርዲያን ተደርጎ የሚቆጠር በህገ መንግስቱ በግልጽ ህገ መንግስታዊ ትርጓሜ የመስጠት ስልጣን ባለው አካል የሚሰጥ ህገ መንግስታዊ ትርጉም ስለሆነ ህገ መንግስታዊነቱ የተሻለ ተቀባይነት የሚኖረው ነው። ጌዲዮን በአዲስ አበባ ዩኒቨርሲቲ የሚታወቁት በህግ ትምህርት ቤት ውስጥ የህገ መንግስት መምህር ሆነው ነው። በ1999 የዩኒቨርሲቲውን የወርቅ ሜዳሊያ አጥልቀው የተመረቁ፣ በሃንጋሪ ቡዳፔስት በንጽጽራዊ ህገ መንግስት ኮምፓራቲቭ ኮንስቲቱሽናል ሎ የተመረቁ፣ በእነዚህ በተማሩባቸው ዩኒቨርሲቲዎችም በተለይ ስለ ህገ መንግስት አብዝተው ያስተማሩ፣ ቢያንስ በ8 ታዋቂ ጆርናሎች ላይ ስለ ህገ መንግስትና ተያያዥ ጉዳዮች ጥናታዊ ጽሑፎችን ያስነበቡ፣ በኢፌዴሪ ህገ መንግስት ላይ ደግሞ መጽሐፍ ያሳተሙ፣ በአጠቃላይ ህገ መንግስቱን በተመለከተ ብዙ ያሰቡበት የጻፉበትና የተመራመሩበት ጉዳይ ነው። ይህንን ያህል ስለ ህገ መንግስት የሚያውቁት ጌዲዮን ጢሞቴዎስ የአንድ መንግስት የሥራ ዘመን 5 ዓመት ብቻ ነው ተብሎ የተጻፈ አንቀጽ ያለውን የኢፌዴሪን ህገ መንግስት 5ን ላልተገደበ ጊዜ ብለው ተርጉመው የብልጽግናው መንግስት የስልጣን ዘመኑ እንዲያጸናና ህገወጥ በሆነ መልኩ እንዲያስቀጥል የሚያስችለውን ሐሳብ አቀረቡ ወይም አቅርቡ የተባሉትን ወደውና ፈቅደው ጻፉ። የአንድ መንግስት የስልጣን ዘመን 5 ዓመት ነው የሚለውን 6 ዓመት መሆን ይችላል ብለው የተረጎሙት ጌዲዮን ይህንኑ በነ ብርቱካን ሚደቅሳና በነ መዓዛ አሸናፊ ትብብር ህግ ሆኖ እንዲወጣ ከአለቃቸው የተሰጣቸውን ትዕዛዝ ፈጽመዋል። ብልጽግናም 5ኛው ፓርላማ 6ኛ የሥራ ዘመን እያለ በፓርላማ እንዲከርም አደረጉት። 5 ዓመት የሚቆይ ፓርላማ፣ 5ኛው የህዝብ ተወካዮች ምክር ቤት 6ኛ ዓመት የሥራ ዘመን የሚለው ገለጻ
በዚያ ሰሞን ፈገግ የሚያደርግ ቢሆንም ለነጌዲዮን ግን የሚጎረብጣቸው አልነበረም። እሳቸውም በወቅቱ የብልጽግና አባልነትን በይፋ ያልተቀላቀሉ ከአዳነች አቤቤ የላቁ አገልጋይ ከለማ መገርሳን በበለጠ ለስልጣን የማያሰጉ መሆናቸው የተረጋገጠበትን ይህንን እውነት የዩኒቨርሲቲ ፕሮፌሰርና የሕግ ተመራማሪ ናቸው የሚባልላቸው ጌዲዮን ሕገ መንግሥት ተርጉመው ያለ ገደብ መቆየት ትችላለህም ብለው ሲያቀርቡለት አገዛዙም እኔ ምርጫውን ላካሄድ ብዬ ነበር፣ የሕግ ባለሙያዎችና ምርጫ ቦርድ አይደረግም አሉኝ አለ። ምርጫ መደረግ አለበት በጊዜው የሚል የጸና አቋም ነበረን። ነገር ግን ምርጫ ቦርድ ጋር በነበረን ውይይት ምርጫውን በዚያ ጊዜ ኮሮና ገና ተሰምቶ 2 ወር በቀረው ጊዜ ውስጥ ለማካሄድ የሚያስችል ሁኔታና ብቃት የለኝም የሚል ሐሳብ ሲቀርብ ምርጫውን ሊደረግ መግፋት ውጤቱን ያማረ ያደርገው። ጌዲዮን ጢሞቴዎስም ሆኑ አለቃቸው ኮሮና እያለም ቢሆን እየተከላከልን ምርጫ እናካሄድ የሚለው አማራጭ አልታያቸውም። በአሜሪካም ሆነ በምስራቅ አውሮፓና በተለያዩ ዓለማት ኮሮና እያለም ቢሆን ምርጫ የተደረገበት ተሞክሮ ትዝ አላላቸውም። ዋናው ሥራ ለ7ኛው ንጉሥነት ንዛዜ ያለኝ የሚሉትን ንጉሥ ማንበር ማጽናት ስለነበረና በወቅቱም ተቃዋሚዎች በርትተውና ተበራክተው ብቅ ያሉበት ጊዜ ስለነበር ንግሥናን ለማዝለቅ የሚሆን አደጋም በርክቶ ነበርና ምርጫውን ማራዘም ግድ ሆነ። ጌዲዮንም ለዘመናት የተመራመሩበትን የሕግ ዕውቀት ለዓመታት የለፉበትን የሕገ መንግሥት እውነት ትተው 5-6 ዓመታት ብለው ተረጎሙ። ከዚያ በኋላም ይህንን ሁኔታ የተቃወሙ ፖለቲከኞች በድምፃዊ ሃጫሉ ግድያ ሰበብ ወደ እስር ቤት ተጋዙ። ከጥቂት ወራት በኋላ ይህ ምርጫ መራዘም የለበትም የራሴን ምርጫ አካሄዳለሁ ካለው ትግራይ ጋርም ምርጫውን ባካሄደ በሁለተኛው ወር የክፍለ ዘመናችንን ደም አፋሳሽ ጦርነት ጀመሩ። በዚህ ጊዜ ጌዲዮን የጦርነቱን ሕጋዊነት ለማስረዳት የአስቸኳይ ጊዜ አዋጅ ደብተራቸውን ይዘው ብቅ አሉና ሚሊዮን ሕፃናትና እናቶች አዛውንቶችና ሕሙማንን ጨምሮ መላ የትግራይ ክልል ከበባ ውስጥ እንዲገባ መወሰኑን አነበቡ። አስቸኳይ ጊዜ አዋጅ ጁን የሚያስተገብረው ግብረ ኃይል አስፈላጊ ነው ብሎ ባመነ ጊዜ ማንኛውንም የትራንስፖርት መንገድ ወይም ሞድ ኦፍ ትራንስፖርቴሽን ወደ ክልሉ እንዳይገባ ወይም ከክልሉ እንዳይወጣ ትዕዛዝ ሊሰጥ ይችላል። ይህንን በመመሪያ መደንገግ ይችላል። ወደ ትግራይ ክልል መኪና እንዳይገባ ከዚያም እንዳይወጣ ይደረጋል የሚለውን ሕግ ጽፈው አለቃቸውን አስፈርመው ያነበቡት ጌዲዮን ለ2 ዓመታት ክልሉን እንዲዘጋ፣ በምግብና በመድኃኒት እጦት ሕፃናት እንዲያልቁ፣ እናቶችም እንዲሞቱ፣ አዛውንቶች እንዲረግፉ የሕግ ሽፋን ሰጡ። በዚህም ከጎረቤት ሀገር የተጋበዘውን ጦር ጨምሮ ወደ ትግራይ የዘመተው የአገሪቱ ታጣቂ ኃይል ሁሉ ሚሊዮን ሲቪል ያለ ከልካይ እንዲገድል አዋጁ ፈቃድ ሰጠ። ሰራዊቱም የተፈቀደለትን አድርጎ በ100,000 ሴቶችን ደፍሮ በቢሊዮን ሀብት ዘርፎና ውድሞ በጠቅላይ ሚኒስትሩ ቋንቋ ከተሞችን በሻሻ አድርጎ ወጣ። ከዚህ በኋላ የፓንዶራ ሳጥኑ ወለል ብሎ ተከፈተ። በለኮሰው እሳት የማይለበለብ በጫረው ነበልባል የማይገረፍ ያለ ይመስል ጦርነቱ በአንድ ቦታ ላይ የሚቆም መስሏቸው ያወጁት አስቸኳይ ጊዜ አዋጅ በቅድሚያ ራሱን የትግራይን ክልል አሳጣቸው። ከበን እንጨርሰዋለን፣ ዘግተን እናስርበዋለን፣ ሁሉንም አገልግሎት እናቋርጣለን፣ መንገድም እንዘጋለን ብለው መወሰናቸውን ተከትሎም የትግራይ ጦርም መንግሥትን አወርዳለሁ፣ ይህንንም ከበባ ሰብራለሁ ብሎ ውጊያውን ቀጠለ። ብልጽግናም በከፊል የአማራና የአፋር ክልሎችን በድጋሚ ተነጠቀ። ያሰማሩት የ9 ክልል ልዩ ኃይልና የአገሪቱ መከላከያም እየተሸነፈ ደብረ ብርሃን አፍንጫ ደረሰ። በዚህ ጊዜ ጌዲዮን ሌላ የአስቸኳይ ጊዜ አዋጅ ይዘው ብቅ አሉ። የተጠረጠረ ማንኛውም ሰው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር እንዲውል ለማድረግ አዋጁ ተፈጻሚ በሚሆንበት ጊዜ ሁሉ ተይዞ እንዲቆይ ሊያደርግ ወይም በመደበኛው ሕግ ተጠያቂ እንዲሆን ሊያደርግ ይችላል። እነዚህ ስልጣኖች ተሰጥተውታል። በዚህ መልኩ ጌዲዮን ጢሞቴዎስ የአንድን ብሔር አባላት በማንነታቸው ምክንያት ይታሰሩ ዘንድ የሚፈቅድ ሕግ ማውጣታቸውን ተከትሎ በግብፅና ሻቢያ ገንዘብ የቆሙ የኢሳት ሰዎችም ማንኛውም ትግርኛ ተናጋሪ ወደ ኮንሰንትሬሽን ካምፕ ይግባ የሚል አማራጭ አቀረቡ። እንዲህ እንደ ዛሬው ሳይሆን መንግስትም አብዝቶ የሰማቸው ነበርና የብልጽግናውን አገዛዝ ስልጣን ለማዳን ብለው ያቀረቡት የአማራጭ ተተግብሮ በተባበሩት መንግስታት መረጃ ከአዲስ አበባ ብቻ 80,000 ሰዎች አያት ቅድመ አያታችሁ የትግራይ ሰዎች ናቸው በሚል ወደ ኮንሰንትሬሽን ካምፕ እንዲጋዙ ተደረገ። ብዙዎች ደብዛቸው ጠፋ። ብዙዎች ለአካል ጉዳት ተዳረጉ። ብዙዎች ሰው እያየ ተረሸኑ። ጌዲዮን ጢሞቴዎስ ማንንም ሰው ማሰር የሚያስችል ሕግ አውጥተናል ብለው የኢሳት የዘር ማጥፋት የፕሮፓጋንዳ ሰራተኞችም ወደ ኮንሰንትሬሽን ካምፕ አስገቡ ብለው መክረው ብዙ ቤት አፈረሱ፣ ብዙ ንብረት ዘረፉ፣ ብዙ ቤተሰብ አመሰቃቀሉ። ኢትዮጵያንም የናዚንና የሂትለርን ድርጊት የሚስተካከል እብደት ውስጥ ከተቷት።
ይህ የብልጽግናው አገዛዝ የሕግ አንጎል በሆኑት በጌዲዮን ጢሞቴዎስ በኩል የተነበበ የጠቅላይ ሚኒስትሩ ፍላጎት የጽንፈኛና ነግበኔ የሚል አእምሮን ያልታደሉት ደጋፊዎቻቸው ምኞት ነበርና ተተገበረ። በእነዚህ ሁለት አዋጆችን ቢያንስ ከ1 ሚሊዮን በላይ ሲቪሎችን ለመግደል ምክንያት የሆነ የሕግ መብት ለጸጥታ ኃይሎች ተሰጠ። ሌላኛው የጌዲዮን አዋጅ የሚመጣው በ2015 ዓ.ም መጨረሻ ላይ ነው። በአማራ ክልል ጦርነት ሲቀሰቀስና አገዛዙ የፖለቲካ ችግርን በውይይት ሳይሆን በጥይት እፈታለሁ ብሎ ባሰበ ጊዜ ሐምሌ 28 አመሻሽ የጌዲዮን የአስቸኳይ ጊዜ አዋጅ ደብተር ተገለጠ። ችግሩ ያጋጠመው በአማራ ክልል ብቻ መሆኑ እየታወቀም የአማራ ተወላጆች ባሉበት ቦታ ሁሉ የሚፈጸም አዋጅ ወጣ። በዋነኝነት አዋጁ ተፈጻሚ የሚሆነው በአማራ ክልል ውስጥ ነው። ነገር ግን እንደየአስፈላጊነቱ ይህንን ሁኔታ ለመቆጣጠር አስፈላጊ ነው ተብሎ ሲታመንበት በሌሎችም የሀገሪቱ አካባቢዎች ተፈጻሚ ሊሆን እንደሚችል በአንቀጽ 3 ተመላክቷል። የአማራ ተወላጆች ሁሉ ባሉበት አማሮችን ለማሰር የወጣው ይህ አዋጅ ተፈጻሚ ሆኖ በአዋሽ፣ በአዲስ አበባ፣ በሲዳማ፣ በጎንደር፣ በኮምቦልቻ፣ በባህር ዳርና በሌሎችም አካባቢዎች በሺዎች ወደ እስር ቤት ተጋዙ። የዩኒቨርሲቲ መምህራን በመንገድ ላይ፣ ለፍቶ አዳሪዎች በስራቸው ላይ፣ አርሶ አደሮች በማሳቸው ላይ፣ ምዕመናን በቤተ ክርስቲያን ያለ ምሕረት ተገደሉ። የአስቸኳይ ጊዜ አዋጁ የሚሰጣቸውን ያልተገደበ ስልጣን የተጠቀሙት የጸጥታ ኃይሎችም ምሕረት የለሽ ግድያቸውን አባባሱት። ይህ አሁንም አልቆመም። የአማራ ክልል ሞት የረከሰበት የሞሪያ ምድር ሆኗል። ጠቅላይ ሚኒስትሩና ብልጽግና በጌዲዮን ጢሞቴዎስ አንደበት የሚያስነግሯቸው እነዚህ አዋጆች ነፍስን ከመቅጠፍ የሰላማዊ ዜጎችን ሰቆቃ ከማበርከት አገርን ከማደሄት ሕዝብን ለፍርሃት ከመዳረግ ኢኮኖሚን ከማዳከም በዘለለ አንድም አገራዊ ፋይዳ ሳይኖራቸው ቀርተዋል። ይህ ለሕግ ምሁሩ ጌዲዮን የሚጠፋቸው ጉዳይ ነው ተብሎ አይታመንም። መሰረታዊ ጥያቄ ጌዲዮን የማይጠፋቸው ከሆነ ለምን ያጠፋሉ የሚለው ነው። ዘርዘር ያለውን ምክንያት ያገኘነው ከተለያዩ ምንጮች ነው። ዶክተር ጌዲዮን ከአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ወደ ቤተ መንግሥት የሄዱት በ2010 ዓ.ም የብልጽግናው አገዛዝ አታላይ መንፈስ ማርኳቸው ነው የሚሉ አንድ የቀድሞ ባልደረባቸው የሕግ ማሻሻያና ሪፎርም ይደረግ ተብሎ በጠቅላይ ሚኒስትሩ የሕግ አማካሪዎች ምክር ቤት ሲቋቋም እሳቸውም እንደተካተቱ ያስታውሳሉ። ከጠቅላይ ሚኒስትሩ ጋር የተዋወቁትም በዚህ አጋጣሚ መሆኑን ይናገራሉ። ጠቅላይ ሚኒስትሩ እውቀትና እውነት ያለው ሰው አጠገባቸው እንደማያስጠጉ እየታወቀ እንዴት ጌዲዮንን ሊያቀርቧቸው ቻሉ የሚለውን ጉዳይ ሲያብራሩ ደግሞ ጌዲዮን በብሔርም ሆነ በሃይማኖት ጠቅላይ ሚኒስትሩ ከማይፈልጉት አካባቢ የተገኙ ስላልሆኑ ተመራጭ ሆነዋል ይላሉ። በወቅቱ የብልጽግና አባል ያልነበሩት ግን ደግሞ ጠቅላይ ሚኒስትሩን በሃይማኖት የሚመስሉት ጌዲዮን ለእሳቸው ምቹ እንዲሆኑ በማመን የፍትህ ሚኒስቴር ዴኤታ አደረጉና ሾሟቸው። ከዚያ በኋላም ጦርነት ሲፈልጉ፣ ምርጫ ማራዘም ሲወስኑ፣ ንብረት መውረስና መሰል ተግባር ማድረግ ሲያምራቸው ጌዲዮንን የሕግ ጋሻ አድርገው መምጣት ቀጠሉ የሚሉ ሌላ ምንጭ ደግሞ በጠቅላይ ሚኒስትሩና ሚኒስትሩ መካከል ያለው መቀራረብ በጋራ እስከ መጸለይ የደረሰ እንደነበር ይገልጻሉ። ከዚህ በመነሳትም ጠቅላይ ሚኒስትሩ የውጭ ጉዳይ ሚኒስትር ሊያደርጓቸው የነበረው ባሳለፍነው ዓመት ነበር የሚሉ አስተያየት ሰጪዎች፣ በወቅቱ ግን የውጭ ጉዳይ ሚኒስቴርን የአማራ ተወላጅ ካልሾምክበት ከሕዝቡ ጋር ትቆራረጣለህ የሚል ምክር ተሰናባቹ ደመቀ መኮንን ለአለቃቸው ማቅረባቸውን ተከትሎ ታዬ አጽቀሥላሴ እንዲመደቡበት ሆነ ሲሉም ያስታውሳሉ። አሁን ግን አምና የካቲት ላይ ታስቦላቸው የነበረውን ስልጣን ዘንድሮ አግኝተውታል። ያን አስቸኳይ ጊዜ አዋጅ ሲያወጡበት፣ ሰዎችን ሲያሳስሩበት፣ ሲያሳፍሱበትና ጦርነትን ምክንያታዊ ሲያደርጉበት የነበረውን የፍትህ ሚኒስቴርን ደብተራቸውን ደግሞ ለባለቤታቸው ሐና አርያ ሥላሴ አስረክበው ወጥተዋል። ጌዲዮን የውጭ ጉዳይ ሚኒስትር እንደሚሆኑ ምልክት ያየሁት ባሳለፍነው ዓመት መጨረሻ በቱርክ አንካራ ከሶማሊያ ጋር ድርድር ሲደረግ ነው የሚሉ አንድ የውጭ ጉዳይ ሚኒስቴር ባልደረባ በወቅቱ ከሚኒስትሩ ታዬ አጽቀሥላሴ በላቀ ሁኔታ ሲከራከሩ የነበሩት እሳቸው ነበሩ ይላሉ። የብልጽግናው አገዛዝ የጦር ወንጀል እንዲመረመር የተቋቋመው የተባበሩት መንግስታት አጣሪ ኮሚሽን የሥራ ዘመኑ እንዳይራዘም ያደረገውን የውጭ ግንኙነት ሥራም ከደመቀ መኮንን በላይ የከወኑት ጌዲዮን ጢሞቴዎስ እንደነበሩም ያስታውሳሉ። ጌዲዮን ባለፉት 5 ዓመታት ብዙ ሕጎች እየተጣሱ ሚሊዮኖች ሲቀጠፉ፣ 100 ሺዎች ያለ ፍርድ ለዓመታት ሲታሰሩ የፍርድ ሚኒስትር ሆነው የቆዩ እኒህ ባለሥልጣን ሚስታቸውንም ጭምር የዚህ ወንጀል ተባባሪ ማድረግን ሞራል ከየት አመጡት የሚለውን ጥያቄ ያቀረብንላቸው ሰዎች 3 ግምቶችን ያስቀምጣሉ። አንደኛው አንዴ ወንጀለኛ መንግስት ውስጥ ገብቻለሁ በወጣም ከተጠያቂነት አላመልጥም በሚል ስሜት፣
ሁለተኛው ደግሞ የጠቅላይ ሚኒስትሩንና ሌሎች ታማኞቻቸውን ጭካኔ በቅርበት ስላዩ ስራ ለቅቄ በወጣም አይምሩኝም በሚል ስጋት፣ ሶስተኛው የጠቅላላ ቤተሰቡ ሕይወትና ኑሮ በመንግስት ሹመትና እሱ ባመጣው ምቾት ላይ የተመሰረተ በመሆኑ ነው የሚል ነው። ባለቤታቸውና የፍትህ ሚኒስትር የሆኑት ሐና ወንድማቸው አቶ ዮዳሄ የኢንሳ ምክትል ዳይሬክተርና የኢትዮ ቴሌኮም ቦርድ አመራር አባል መሆናቸውን በመጠቆም መልካሙን ሁሉ በመመኘት በዚሁ እንሰናበታለን።